ሰላም ቤተሰብ፣ ሚስተር ሶል ነኝ። ዛሬ ደግሞ የግሬድ 9 ሂስትሪ ዩኒት 8 ኦሞቲክ ስቴትን ሪቫይዝ ሊያደርግላችሁ የሚችል ጥያቄዎችን ይዤላችሁ መጥቻለሁ። መልካም ጊዜ። ጥያቄ ቁጥር 1 The political center of the kingdom of Kaffa was A. Kaficho, B. Seka, C. Bonga, C. Angari. Our correct answer is Yekafa, capital city. The correct answer is C. The capital of Kaffa was, or the political center of Kaffa was ቦንጋ። የከፋ ዋና ከተማ ቦንጋ ነበረች። ስቲል ናይደርስ የከፋ ዋና ከተማ ቦንጋ ሆና ታገለግላለች ማለት ነው። ሌሎችን ማየት ይቻላል። ፎር ኤግዛምፕል ከፊቾ the people of Kaffa are known as ከፊቾ። ኤል ያለው ከፊቾ የከፋ ህዝብ መጠሪያ ነው፣ ከፊቾ ይባላሉ። ሰቃ it was the capital of ሊሙ፣ የሊሙ ዋና ከተማ ነች ሰቃ። it was the capital of ሊሙ እናሪያ። አንጋሪ it was the capital of So the correct answer is C. Bonga. Question number 2. The political center of the kingdom of Yem was A. Bonga, B. Angari, C. Seka, D. Gamo. Our correct answer is B. Angari. Yem ዋና ከተማ አንጋሪ ተብላ ትጠራለች። ቦንጋ ያው ቅድም እንዳወራ ነው የከፋ ዋና ከተማ ነው። ሰቃ ደግሞ የሊሙ ዋና ከተማ ነው። ጋሞ ደግሞ ያው ስቴት ነው፣ ሳውዘርን ስቴት ነው። ሶስተኛ the following Omotic states used a common royal titles called Kao except. The following Omotic states used common royal title called Kao except. አንዱ በስተቀር ቀጥሎ የተዘረዘሩት ኦሞቲክ ስቴቶች በሙሉ ቃው የሚለውን ኦር ካው የሚለውን ሮያል ታይትል ተጠቅመዋል ይላል ከአንዱ በስተቀር። ኤ ወላይታ፣ ቢ ጋሞ፣ ሲ የም፣ ዲ ጎፋ። ኦኬ፣ ስለዚህ ካው የሚለውን ታይትል ያልተጠቀመው ኦሞቲክ ስቴት የቱ ነው የሚለን መልሳችን የሚሆነው የትኛው ነው? The correct answer is C. Because Yem used the title ታቶ ወይም ደግሞ አምኖ የሚለውን ታይትል ነው እንጂ ስትጠቀም የነበረው የየም ስቴት ወይም ኪንግደም የተጠቀሙ የነበሩት ታቶ ወይም ደግሞ አምኖ የሚለውን ታይትል ነው። ልክ እንደ ከፋ ማለት ነው። እንደ ከፋ ታቶ የሚለውን ታይትል ነበር የሚጠቀሙት። ነገር ግን ወላይታ፣ ጋሞ፣ ጎፋ የሚጠቀሙት ታይትል ተመሳሳይ ነው። ወላይታ፣ ጋሞ ኤንድ ጎፋ ኪንግደምስ የሚጠቀሙት ቃዎ የሚለውን ታይትል ነበር ማለት። ስለዚህ መልሱ ያልሆነው ስለሚል ሲ ነው ማለት ነው። አራተኛ which statement best explains the role of Mekricho in Kaffa? which statement best explains the role of Mekricho in Kaffa? ሜክሪቾ ያው if you remember የምታስታውሱ ከሆነ ሜክሪቾ it is the royal council of the kingdom of Kaffa። የከፋ ንጉስ አማካሪዎች ምን ተብለው ይጠራሉ? ሜክሪቾ ተብለው ይጠራሉ። እና የነሱ ሮል ምንድን ነበር ወይም ደግሞ ሪስፖንሲቢሊቲያቸው ምን ነበር፣ የስራ ኃላፊነታቸው ምንድን ነበር የሚል ጥያቄ ነው የተቀመጠልን። ኤ they were military general only፣ የጦር አበጋዞች ወይም የጦር መሪዎች ነበሩ ነው የሚለው ኤ። ቢ they selected the king's successors and advised the king። ቢ ደግሞ ይለናል ከንጉሱ ቀጥለው የሚነግሰውን ይመርጣሉ እንዲሁም ደግሞ ንጉሱን ያማክራሉ ይላል ቢ። ሲ they were traders controlling commerce፣ ነጋዴዎችና የንግድ ተቆጣጣሪዎች ናቸው ይለናል ዲ። ሲ ይላል they were traders controlling commerce፣ ነጋዴዎች ናቸው፣ ንግድን የሚቆጣጠሩ ነጋዴዎች ናቸው ይለናል ዲ። they lead religious worship activity፣ ሃይማኖታዊ ስርዓት ክንውኖችን የሚቆጣጠሩ ናቸው ወይም የሚመሩ ናቸው ይለናል። ስለዚህ ትክክለኛ መልሳችን የሚሆነው ምንድነው? Our correct answer is B. They selected the king's successor
ኤንድ አድቫይዝ ደ ኪንግ ንጉሱ ቀጥሎ አሁን መጀመሪያ ካለው ንጉስ ቀጥሎ የሚነግሰውን ሰው ይመርጣሉ። እንዲሁም ደግሞ የንጉሱን ያማክራሉ ማለት ነው። ይሄ ነው ስራቸው። አምስተኛ which crop is believed to have originated in Kaffa and become its main export? which crop is believed to have originated in Kaffa and become its main export? ከዘረዘሩት የክሮፕ አይነቶች ውስጥ ከፋ መነሻው ከፋ የሆነ እና እንዲሁም ደግሞ ዋናው የኤክስፖርት አይተማቸው የነበረው የትኛው ነበር ይለናል። ኤ ባርሊ፣ ቢ ሜዝ፣ ሲ ዊት፣ ዲ ኮፊ። the correct answer is coffee። ምንም ይሄ ከባድ የሚባል ጥያቄ አይደለም። coffee was originated in Kaffa and even the name coffee comes from the word ከፋ። ስለዚህ ኮፊ ነው መልሳችን ማለት ነው። question number 6 what defensive strategy helped Kaffa to maintain its independence? እንደምናውቀው ከፋ ለረጅም ጊዜ ኢንዲፔንደንሷን ወይም ሉዓላዊነቷን ጠብቃ ለረጅም ጊዜ መቆየት ችላ ነበር እና ለረጅም ጊዜ ሉዓላዊነቷን ጠብቃ እንድትቆይ ያስቻላት የዲፌንሲቭ ወይም ደግሞ የመከላከያ ስትራቴጂ የቱ ነበር ነው። ኤ ቢልዲንግ ስቶን ሲቲ ዋልስ፣ የከተማዋን ዙሪያ በግንብ ማጠር ነበር ይለናል። ልክ እንደ ሀረር ማለት ነው። ሀረር በሲቲ ወል ጀጎል በሚባለው ታውቃል። እንደዛ ነው ያደረጉት ይለናል። ቢ ፎርሚንግ አላያንስ ዊዝ ኢጅፕት፣ ከግብፃያኖች ጋር ፍሬንድሺፕ መፍጠር ይለናል። ሲ ዲጊንግ ትሬንችስ ኮልድ ኩሪፖ። ሲ የሚለን ዲጊንግ ትሬንችስ ኮልድ ኩሪፖ፣ ኩሪፖ የሚል ትሬንች ወይም ደግሞ ምሽግ ነበር የሚቆፍሩት ይለናል። ዲ ሪላይንግ ኦን ፎሬን አርሚስ፣ የውጭ ጦር ላይ ነበረ ድጋፍ የሚያገኙት ይለናል። ትክክለኛው መልሳችን የሚሆነው ምንድን ነው? ሲ ዲጊንግ ትሬንችስ ኮልድ ኩሪፖ። ከፋዎች ነፃነታቸውን ቆይተው ሊያቆዩ የቻሉበት ምክንያት ምሽጎችን፣ ጥልቅ የሆኑ ምሽጎችን የተለያዩ አካባቢዎች ከፋ ኪንግደም ቦታዎች ላይ ድንበሮች ላይ በመቆፈርና ራሳቸውን ዲፌንስ በማድረግ ነበር። question number 7 which dynasty ruled the kingdom of Yem state until the late 19th century? which dynasty ruled the kingdom of Yem state until the late 19th century? የምን እስከ 19ኛው ሴንቸሪ ያስተዳደረው ዳይነስቲ የቱ ነበር ይላል። ኤ ጋማ፣ ቢ ሶሎሞኒክ ዳይነስቲ፣ ሲ ዛጉዌ ዳይነስቲ፣ ዲ ሞዋ ዳይነስቲ። our correct answer is the dynasty that ruled Yem until the 19th century። ጋማ ዳይነስቲ ያው የመጀመሪያው ዳይነስቲያቸው ነው። ነገር ግን እስከ 19ኛው ሴንቸሪ ድረስ በሚኒሊክ ኢንኮርፖሬት እስከሚደረጉ ድረስ የምን አድሚኒስትር ያደረጋት ዳይነስቲ ሞዋ ዳይነስቲ ወይም ደግሞ ሆዋ ዳይነስቲ ተብሎ የሚጠራው ዳይነስቲ ነው ማለት ነው። ስለዚህ ትክክለኛ መልሳችን ዲ ነው። ሞዋ ዳይነስቲ ሩልድ የም አንቲል the 19th century። ጥያቄ ቁጥር 8 what similarity existed between Kaffa and Yem political systems? what similarity existed between Kaffa and Yem political system? በከፋ እና በየም ፖለቲካ ስርዓት ውስጥ የሚያመሳስላቸው ነገር ምንድን ነው ነው የሚለን ጥያቄያችን። ኤ both lacked kingship system፣ ሁለቱም ንጉሳዊ ስርዓት የላቸውም ነበር ይለናል። ቢ both were ruled directly by the ኦሮሞ፣ ሁለቱም በኦሮሞ ይተዳደሩ ነበር ይለናል። ሲ both had hierarchical system with advisory council፣ ሁለቱም ሃይራርኪያል ስርዓት ነበራቸው እንዲሁም ደግሞ አድቫይዘሪ ካውንስለሮች ነበሯቸው ይለናል። ዲ both were democratic states፣ ሁለቱም ዲሞክራሲ ስርዓት ነበራቸው ይለናል። ትክክለኛ መልሳችን ምን ሆኖ አገኛችሁት? ሲ ሁለቱም ሃይራርኪያል ሲስተም ነበራቸው እንዲሁም ደግሞ አድቫይዘሪ ካውንስል ነበራቸው። ሃይራርኪያል ሲስተም ኦፍ አድሚኒስትሬሽን ነበረ። የስልጣን ተዋረድ አለ። ከላይ የሚቀመጠው ታቶ ነው ወይም ደግሞ ንጉሱ ነው። ከዛ ከስር ሌሎች ሩለሮች አሉ። እንዲሁም ደግሞ ሁለቱም ሌላ የሚያመሳስላቸው አድቫይዘሪ ካውንስለሮች አላቸው። ለምሳሌ ከፋ ሜክሪቾ የሚባል አድቫይዘሪ ካውንስለርስ አላቸው። እንዲሁም ደግሞ የም ጋር ደግሞ ስንመጣ አስቴሶርስ የሚባሉ አድቫይዘሪ ካውንስለሮች አሉ ማለት። ስለዚህ ይሄ ነው የሚያመሳስላቸው። መልሳችን ሲ ሆነ ማለት ነው። question number 9
እስኪ አሁን ስንት እስከ ስንት አገኛችሁ? ከ8 አገኛችሁ? that's wonderful። ጥያቄ ቁጥር 9 ላይ እንምጣ። what was the common title of the rulers among ወላይታ ጋሞ and ጎፋ? እነዚህ ሶስት ሳውዘርን ስቴቶች ወይም ደግሞ ኦሞቲክ ስቴቶች ኮመን አንድ አይነት ታይትል የሚጠቀሙት ታይትል ምንድን ነበር ማለት ነው። ይህን ጥያቄ በተዘዋዋሪ ቅድም ጠይቀነዋል። ኤ ካኦ፣ ቢ ካቶ፣ ሲ ቃቲ፣ ዲ አዝማች። አወር ኮሬክት አንሰር ኢዝ ቃኦ። ቃኦ ይባላል። ቃኦ የሚለውን ታይትል ወላይታ ጋሞ ጎፋ ይጠቀሙት ነበር። እነዚህ 3 ሳውዘርን ስቴትስ ወይም ደግሞ ኦሞቲክ ስቴቶች የሚጠቀሙት ታይትል። ኩዌስችን ነምበር 10 which people used the title ቃቲ for their king? አሁን ደግሞ ቃቲ የሚለውን ታይትል የሚጠቀሙት ስቴቶች የትኛዎቹ ነበሩ ይለናል። ኤ ጋሞ ኤን ጎፋ፣ ቢ ወላይታ ኤን ጋሞ፣ ሲ ዳውሮ ኤን ኮንታ፣ ዲ ወላይታ ኤን ዳውሮ። እስቲ እያንዳንዱ ምርጫ ነኝ። ጋሞ ኤን ጎፋ ምን የሚጠቀሙት ታይትል ምን ይባላል? ካኦ ይባላል። ካኦ የሚለውን ታይትል። ወላይታ ኤን ጋሞ እነዚህም ያው ካኦ የሚለውን ታይትል ይጠቀማል። ዳውሮ ኤን ኮንታ ቃቲ የሚለውን ታይትል የሚጠቀሙት ዳውሮ ኤን ኮንታ ናቸው። ወላይታ ኤን ዳውሮ፣ ይሄ ደግሞ አቀላቀለው ወላይታ የሚጠቀመው ቃኦን ነው። ዳውሮ ደግሞ የሚጠቀሙት ቃቲ ነው። ስለዚህ መልሳችን ጋር ስንመጣ የሚሆነው ምንድን ነው? ዳውሮ ኤን ኮንታ used the title which is called ቃቲ። ቃቲ ሀላላ የምታስታውሱ ከሆነ ጠንካራው የዳውሮ ንጉስ ፌመስ የሚባለው አንዱ ጠንካራ ንጉሳቸው ቃቲ ሀላላ፣ ሁለተኛው ቃቲ ራሹ ይባላል ብለን ነበር። ኦኬ አሁን ደግሞ ጥያቄ ቁጥር 11 ላይ እንመጣለን። the ruling dynasty of ወላይታ was known as የወላይታ ሩሊንግ ዳይነስቲ ማን ይባል ነበር? ኤ ካውካ ዳይነስቲ። ካውካ የማን ዳይነስቲ ነበር? እስቲ እያሰባችሁበት። ቢ ሶሎሞኒክ ዳይነስቲ፣ ሲ ሞዋ ዳይነስቲ፣ ዲ ወላይታ ማላ ዳይነስቲ። ካውካ ዳይነስቲን እስቲ እኔ ካውካ ዳይነስቲ የምን ዳይነስቲ ነበር? የዳውሮ ዳይነስቲ ነበር። የዳውሮ ዳይነስቲ ነበር ካውካ ዳይነስቲ። ኦኬ ስለዚህም ኤ መልስ አይደለም ማለት። ቢ ሰለሞኒክ ዳይነስቲ፣ ይህ ደግሞ የክርስቲያን ኪንግደም ዳይነስቲ ነው። ከ1270 አንስቶ እስከ 1974 እስከ ቀዳማዊ ኃይለ ሥላሴ ድረስ ኢትዮጵያን ለ700 ዓመት የገዛው ዳይነስቲ ነው። ሞዋ ዳይነስቲ ሲ ላይ ያለው ዳይነስቲ ደግሞ የየም ዳይነስቲ ነው። የኪንግደም ኦፍ የም ዳይነስቲ ነው። ስለዚህ መልሳችን ምን ሆነ? የቀረን ማን ነው? ወላይታ ማላ ዳይነስቲ ነው። ወላይታ ማላ ዳይነስቲ ፋይናሊ በማን ነው የሚተካው? ታይግሬ ማላ ዳይነስቲ ይተካዋል። ሪመምበር ዚስ። ጥያቄ ቁጥር 12 who is traditionally regarded as the founder of the ወላይታ ማላ dynasty? who is traditionally regarded as the founder of ወላይታ ማላ dynasty? የወላይታ ማላ ዳይነስቲ ፋውንደር ወይም መስራች የሚባለው ማን ነው? ኤ ቃቲ ሀላላ። ቃቲ ሀላላ የዳውሮ ንጉስ ነው። ቢ ሞታላሚ፣ ሲ ቃኦ አማዶ፣ ዲ ኪንግ ይስሐቅ። ኦኬ ስለዚህ ትክክለኛ መልሳችን ማን ሆነ? ሞታላሚ was the founder of the ወላይታ ማላ ዳይነስቲ። ፈርስት የወላይታ ንጉስ ከመሆኑ በፊት የማን ንጉስ ነበር? he was king of ዳሞት፣ የዳሞት ንጉስ ነበር። ቃቲ ሀላላ አይደለም። ይሄ ቃቲ ሀላላ የምን ንጉስ ነበር? የዳውሮ ንጉስ ነበር። ቃኦ አማዶ ደግሞ የወላይታ ንጉስ ነበረ። ኪንግ ይስሐቅ የሲኤችኬ ንጉስ ነበረ። ስለዚህ መልሳችን ዞሮ ዞሮ ሞታላሚ ነው። 13ኛ the founding clan of the Dauro state was የዳውሮን ስቴት ወይም ደግሞ ዳውሮ ኪንግደምን የመሰረታት ክላን ወይም ጎሳ የትኛው ነበር ይለናል። ኤ ወላይታ ማላ፣ ቢ ሞዋ፣ ሲ ካውካ፣ ዲ ታይግሬ ማላ። አሁን እያንዳንዱ ማየት እንችላለን። ወላይታ ማላ ዳይነስቲ ነው። ይህ የምን ዳይነስቲ ነው? የወላይታ የኪንግደም ኦፍ ወላይታ ዳይነስቲ ነው። ሞዋ ዳይነስቲ የየም ዳይነስቲ ነው። ስለዚህ ኤ እና ቢ መልስ አይደሉም። ሲ እና ዲ ላይ ደግሞ እንምጣ። ካውካ ሁለት ነገር ነው። አንደኛ ክላን ነው። ሁለተኛ ደግሞ የዳውሮ ምንድን ነው?
ዳይነስቲያቸውም ነው ማለት። ስለዚህ ትክክለኛ መልሳችን ይሄ ነው። ታይግሬ ማላ ወላይታ ማላን ዳይነስቲ ሪፕሌስ ያደረገ የወላይታ ዳይነስቲ ነው ማለት ነው። ጥያቄ ቁጥር 14ኛ which ዳውሮ rulers are considered famous? A. ሞታላሚ and አማዶ B. ኢራሹ and ሃላላ C. ይሳቅ and አህመድ D. ጉዳ and ዳና Our correct answer is ቃቲ ሃላላ and ቃቲ ኢራሹ are the famous rulers or kings of ዳውሮ ፌመስ የዳውሮ ንጉሶች እነዚህ ናቸው፣ ኢራሹና ሃላላ። ስለዚህ መልሳችን ቢ ነው። 15ኛ which crop was the staple food in Omotic states? which crop was the staple food in Omotic states? የኦሞቲክ ስቴቶች ስቴፕል ፉድ የትኛው ነው? ኤ ሜዝ በቆሎ፣ ቢ ዊት፣ ሲ ባርሊ፣ ሲ እንሰት። which one is the correct answer? D. እንሰት is a staple food for the ኦሞቲክ ስቴት። ለኦሞቲክ ስቴት ሳይሆን ለበርካታ ሳውዘርን ስቴቶች ኢትዮጵያ ውስጥ ለነበሩ ሳውዘርን ስቴቶች ለኩሽቲክ ስቴቶች የሚሆን ለኦሞቲክ ስቴቶች ከኮንሶ በስተቀር ለእነዚህ ስቴቶች በሙሉ ስቴፕል ፉዳቸው እንሰት ወይም ደግሞ ፎልስ ባናና ነው። ፎልስ ባናና ነው። ፎልስ ባናና ለምን ተባለ? ያው ሙዝ ስለማያወጣ ነው። ፎልስ ባናና ይባላል። ስለዚህ መልሳችን ዲ። 16ኛው ዋት ዌር ኬላ ኢን ኦሞቲክ ስቴትስ? በኦሞቲክ ስቴቶች ኬላ ማለት ምን ማለት ነው ይለናል። ኤ አግሪካልቸራል ቱልስ፣ ቢ ትሬድ ማርኬትስ፣ ሲ ፎርቲፊኬሽንስ ዩዝድ ፎር ዲፌንስ፣ ዲ ሪሊጂየስ ሽሪንስ። መልሳችን ምን ሆነ? ሲ ነው። ፎርቲፊኬሽን ዩዝድ ፎር ዲፌንስ በኦሞቲክ ስቴቶች በአብዛኛው የሚታወቁት እንዲያውም ኮመን የሚያመሳስላቸው ነገር ምንድነው? ኬላ ይገነባሉ። ኬላ ማለት በእነሱ ቋንቋ ወደ አማርኛው የምናመጣው ምሽግ እንደማለት ነው። ስለዚህ ሚንስ ፎርቲፊኬሽን ዩዝድ ፎር ዲፌንስ ራሳቸውን ለመከላከል የሚጠቀሙት ምሽግ ማለት ነው። ስለዚህ ሲ መልሳችን ሆነ። 17ኛ ዋይ ዲድ ወላይታ ጋሞ ጎፋ ሬዚስት ኦሮሞ ኤክስፓንሽን ሰክሰስፉሊ? እነዚህ ሶስቱ ኦሞቲክ ስቴቶች ወላይታ፣ ጋሞ፣ ጎፋ እንዴት ነው ኦሮሞ ኤክስፓንሽንን ብቁ በሆነ መልኩ ከኦሮሞ ኤክስፓንሽን ራሳቸው መከላከል የቻሉት? ኤ they had European military support የአውሮፓ የጦር ድጋፍ ስላገኙ። ቢ they had strong organization and defensive fortification። ሲ they migrated to high mountains ወደ ከፍታ ቦታዎች በመሰደድ። ዲ they formed single empire አንድ ኢምፓየር በመመስረት ይላል። the correct answer is they had strong organization and defensive fortification ምሽግ ጠንካራ የጦር ተቋምና ምሽግ መስራት በመቻላቸው ነው። ኬላ በመገንባት ነው። ኦኬ 18ኛ the 12 counselors of the king or ታቶ of Yem were called 12ቱ የየም ንጉስ አማካሪዎች ምን ተብለው ይጠራሉ? ኤ ሚክሪቾ፣ ቢ ዋሶ፣ ሲ አምኖ፣ ዲ አስቴሶርስ። the correct answer is D አስቴሶርስ። የየሙ ንጉስ ወይም ደግሞ አምኖ ማለት የየም ንጉስ ታይትል ነው። የሱ ካውንስለሮች ምን ተብለው ነው የሚጠሩት? 12 ካውንስለሮች ነው የሚኖሩት። አስቴሶርስ ተብለው ይጠራሉ። ሜክሪቾ ዚስ ፎር ከፋ የከፋ ንጉስ አማካሪዎች ሜክሪቾ ይባላል። ዋሶ ደግሞ ማለት የአስቴሰሮቹን ሩል የሚያደርጋቸው ሌደር ኦፍ አስቴሰሮች ምን ይባላል? ዋሶ ይባላል። አምኖ ኪንግ ኦፍ የም ማለት ነው። ደን ኦኬ ወደ 19ኛ ጥያቄ 18 ጥያቄ በሚገርም ሁኔታ 18 ጥያቄ ነው ማዘጋጀት የቻልነው። 19 ሳይሆኑ 18 ጥያቄዎች ነው ያዘጋጀውላችሁ። እንግዲህ እነዚህን የመሳሰሉ ምርጥ የሆኑ ጥያቄዎችን አቅርቤላችኋለሁ። በእርግጠኝነት ከነዚህ ጥያቄዎች በከፍተኛ ሁኔታ እንደምታተርፉ እርግጠኛ ነኝ። ቀጣይ ደግሞ የኩሽቲክ ስቴቶች እና ዌስተርን ስቴቶችን ይዤላችሁ እስከምመጣ መልካም ጊዜ። እነዚህን ጥያቄዎች በደንብ በራሳችሁ ለማየት ከፈለጋችሁ ቴሌግራም ላይ ታገኙቻላችሁ። መልካም ጊዜ። ቴንክ ዩ ባባይ